ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? ማንቸስተር ዩናይትድ አጀማመሩ አላማረለትም። ዛሬ ከሃል ሲቲ ጋር ጨዋታውን አድርጎ ነበር። 2-0 በሆነ ውጤት ተሸንፏል። ይህንን ጉዳይ እናነሳለን። ከጨዋታው በኋላ የተለያዩ አስተያየቶች የተሰጡ ይገኛሉ። የማንቸስተር ዩናይትድ ቀዝቀዝ ያለ የጨዋታ አጀማመርም በዛሬው ዕለት ታይቷል። ሰፊ የኳስ ቁጥጥር ድርሻ የወሰደን ቢሆን ሽንፈት አስተናግዷል። ይህንን ጉዳይ እንመለከታለን። ከጨዋታው በኋላ ማይክል ካሪክ የተለያዩ ሀሳቦችን አንስቷል። ብሩኖ ፌርናንዴሽም አስተያየቱን ሰጥቷል። በተለይ የብሩኖ ፌርናንዴሽ አስተያየት እንዲህ ቀልብ የሚስብ ነበር። ይህንን ጉዳይ እያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። ምን ተሰማችሁ? ጨዋታውን እንዴት ተመለከታችሁት? ይህንን ጉዳይ በኮመንት ላይ አሳውቁን። እንግዲህ ማንቸስተር ዩናይትድ ባለፈው የውድድር ዓመት በኋላ የመጀመሪያ የውድድር ጨዋታውን ዛሬ አድርጓል በሃል ሲቲ 2-0 በሆነ ውጤትም ተሸንፏል። ወደ ፕሪሚየር ሊጉ በቅርቡ የተመለሱት ታይገርስ በመባል ይጠራሉ። እንግዲህ ሃል ሲቲዎች በሜዳቸው ነው ይህንን ጨዋታ ያደረጉት። ዩናይትድን አስተናግደው 2-0 አሸንፏል። ገና በ17ኛው ደቂቃ ነበር እንግዲህ ሰሚያ ጂዩ ከማዘመት የተሻማውን ኳስ እንግዲህ የዩናይትዱ ግብ ጠባቂ ላመንስ ካዳነው በኋላ እንግዲህ ከተመለሰ ኳስ ላይ ነው እንግዲህ የመጀመሪያውን ጎል ያስቆጠረው። ኋላ ላይ ደግሞ በ38ኛው ደቂቃ ላይ በተመሳሳይ ኖቤል መንዲ ከሬጋር ስሌተር የተሻማውን የቅጣት ምት በግንባሩ በመግጨት ሁለተኛ ግብ እንደዚሁ ከመረብ አሳርፏል። ጨዋታውም እንግዲህ 2-0 በሆነ ውጤት ተጠናቋል። እንግዲህ ሃል ሲቲ በፕሪሚየር ሊጉ ታሪክ ማንቸስተር ዩናይትድን ሲያሸንፍ የዛሬው የመጀመሪያው ነው እና ከዚህ ቀደም ባደረጋቸው 10 የሊግ ጨዋታዎች ማሸነፍ አልቻለም ነበር። ሁለቱን አቻ ወጥቶ 8ቱን ተሸንፎ እንደነበር እንደዚሁ መረጃዎች ያመለክታሉ። ዛሬ ግን ሌላ ታሪክ መጻፍ ችሏል። እንግዲህ በተለይ ኦፕታ ብዙ ጊዜ ከአዲስ አዳጊዎቹ ክለቦች በጣም የሚቸገሩበት በፕሪሚየር ሊጉ ሰርቫይቭ ማድረግ አይችሉም ተብሎ ይታሰባል። እንግዲህ አዳዲሶቹ የዘንድሮ አዳጊዎችም ወደ ታችኛው የሊግ እርከን መውረዳቸው አይቀርም የሚል ትንበያን እንዳወጣ እናስታውሳለን። እና ሃል ሲቲ ዛሬ በቆሙ ኳሶች ውጤታማ ሆኖ ውጤት ይዞ ወጥቷል። እንግዲህ ሃል ሲቲ የማንቸስተር ዩናይትድን እንግዲህ በማንኛውም የሊግ እርከን ሲያሸንፍ ከረዥም ጊዜያት በኋላ በጣም ለመጀመሪያ ጊዜ ነው። ከሶስት አስርት ዓመታት በኋላ ለመጨረሻ ጊዜ 1974 ነበር እና ከ52 ዓመታት በፊት ነበር ለመጀመሪያ ጊዜ ነው እና ከዛ ጊዜ በኋላ ማለት ነው ያሸነፈው ዩናይትድን። ሃል ሲቲ በፕሪሚየር ሊጉ የመጀመሪያ ሳምንት ጨዋታዎችን የማሸነፍ ከፍተኛ እድል አለው። ከዚህ ቀደም በነበረው ክብረ ወሰን ማለት ነው ከስድስቱ ጨዋታዎች አራቱን አሸንፏል በፕሪሚየር ሊግ ማለት ነው እና ዛሬም ያንን ድል ደግሟል። ዩናይትድ እንግዲህ በጨዋታው ጥሩ የኳስ ቁጥጥር ድርሻ ነበረው። ይሁን እንጂ በሶስተኛው የሜዳ ክፍል ሙከራዎችን አድርጎ የኢላማዎችን ደግሞ ወደ ግብ በመቀየር ረገድ ደከም ብሎ ታይቷል። 71 በመቶ ኳስ ተቆጣጥሮ ተጫውቷል። ሰፊ የኳስ ቁጥጥር ድርሻ ወስዷል ማለት ይቻላል። በዚህ ጨዋታ ላይ ማንቸስተር ዩናይትድ 24 በመቶ ነው ኳስ የተቆጣጠረው ሃል ሲቲ። ይሁን እንጂ በተጠቀሟቸው ትዊኮች አሁን በኤክስጂም ስንለካ ዩናይትድ 1.81 ነው ኤክስጂው፣ ሃል ሲቲ ደግሞ 1.26 እና በሙሉ የ90 ደቂቃ የጨዋታ እንቅስቃሴም 21 ሙከራዎችን አድርጓል ማንቸስተር ዩናይትድ። ከነዚህ ውስጥ 5ቱ ኢላማቸውን የጠበቁ ነበሩ እና በተቃራኒው ደግሞ ሃል ሲቲ 8 ሙከራ አድርጓል። 4ቱ ኢላማቸውን የጠበቁ ነበሩ እና ከዚህ ውስጥ ደግሞ ከአራቱ 2ቱን አስቆጥረዋል። ምን ያህል ክሊኒካል እንደሆኑ የሚያሳይ ነው። ይሄ ግን በጨዋታው ዩናይትድ በተለይ የኳስ ቁጥጥር ድርሻ የበላይነት ወስዷል። በተለይ በተጋጣሚ ቡድን ሳጥን ውስጥ ኳስ በመንካትም ከፍተኛ ድርሻ ነበረው። 40 ኳሶችን በተጋጣሚ ቡድን ሳጥን ውስጥ እንደዚሁ ነክቷል፣ በፍጹም ቅጣት ምት ክልል ውስጥ ማለት ነው። ሃል ሲቲ በአንጻሩ 11 ኳሶችን ነው በዩናይትድ እንደዚሁ የግብ ክልል ውስጥ የነካው ማለት ነው። እና ይህንን ስንመለከት ዩናይትድ የተሻለ እድል እንኳን የኖረው ቢሆን ግን ፊት ለፊት ላይ ክሊኒካል አለመሆኑ ዋጋ አስከፍሎታል ማለት ይቻላል በዛሬው ጨዋታ ላይ ማለት ነው። በኤክስጂ ሲሰራ እንግዲህ በተለይ ከቆሙ ኳሶች ላይ ያለው ስኬት 1.19 ነው በኤክስጂ ከቆሙ ኳሶች ማለት ነው። እና በአንጻሩ ዩናይትድ 0.3 ነበር። ከክፍት ጨዋታ ግን የተሻለ እድል ነበረው ማለት ይቻላል። እና በተለይ ብዙ ባክፓሶቹን አድርጓል ማንቸስተር ዩናይትድ በዛሬው ጨዋታ ላይ 100 ባክፓስ እንደዚሁ አድርጓል ዩናይትድ። 29 ባክፓስ ነው ያደረገው ሃል ሲቲ። ይሄ እንግዲህ ብዙ ጊዜ
በማጥቃት እንቅስቃሴ ላይ በተለይ ፎርዋርድ ፓሶች በጣም ለማጥቃት እንቅስቃሴ ጥሩ እንደሆኑ ይታወቃል እና በ183 ፓሶችን አድርጓል። በተለይ የፎርዋርድ የፊት ለፊት ቀጥተኛ ፓሶችን ማለት ነው። ማንቸስተር ዩናይትድ በአንጻሩ 107 ኳሶችን ደግሞ እንደዚሁ ፎርዋርድ ፓስ አድርጓል ሃል ሲቲ እና በዚህም መሰረት ውጤት ይዞ መውጣት ችሏል ማለት ነው። ማንቸስተር ዩናይትድ እንግዲህ ባለፉት 7 የፕሪሚየር ሊግ የውድድር ዘመናት የመጀመሪያ ሳምንት ጨዋታውን ሲሸነፍ የዛሬው ለአራተኛ ጊዜ ነው እና በተጨማሪም በታሪኩ ለመጀመሪያ ጊዜ በሊጉ የመክፈቻ ጨዋታ አዲስ ባደገ ክለብ ተሸንፏል። አስገራሚ የሆነው ነገር ደግሞ ሌላኛው ነገር ይሄ ነው እና ማንቸስተር ዩናይትድ በቆሙ ኳሶች ከማዕዘንና ቅጣት ምት በነበረው ደካማ የተከላካይነት እንደዚሁ ክብረ ወሰን ነው በዛሬው ጨዋታ ላይ እንዲሁ ውጤት ጥሎ ይወጣል። ከጨዋታው በኋላ የተለያዩ አስተያየቶች ተሰንዝረዋል። ማይክል ካሪክ ውጤቱ የሚያሳምም ነው ብለዋል። ነገር ግን አንድ ጨዋታ በመሸነፋችን ቡድኑ የያዘውን አቅጣጫ የሚያስቀይር አይደለም ብለዋል። በተለይ ጫና ከደጋፊዎች ሊመጣ እንደሚችል ከዚህ ቀደምም የታወቀው ጉዳይ ነው ብሏል። በተለይ በፕሬስ ኮንፈረንስ ወቅት አንዳንድ ጋዜጠኞች ሲያነሱለት የነበረው ጉዳይ እንዴት ነው ጫናው ይሰማሃል እንደ ከወዲሁ የሚል ጉዳይ ነበር። ማንቸስተር ዩናይትድን እያሰለጠኑ ከጫና ውጪ መሆን የሚቻል አይደለም እና አንዳንድ ጥሩ ያደረግናቸው ነገሮች ነበሩ በጨዋታው እና ቡድናችን ይሻሻላል፣ በበጎ ጎኑ ጠንክረን እንመልሳለን የሚል ሀሳብ ሰጥተዋል እና ከዚህ ጋር በተያያዘ ምናልባት ከተጫዋቾች ዝውውር ጋር በተያያዘ ጥያቄም ቀርቦለት ነበር ስለ ባሌባ እና ለዚህ ጥያቄ ምላሽ ለመስጠት ፈቃደኛ አልሆነም ማይክል ካሪክ። በጨዋታው ላይ እንግዲህ ብሩኖ ፌርናንዴሽ ተሰልፈው ተጫውተዋል። እንግዲህ ደጋፊዎች በጣም ፍረስትሬት አድርገው ተመልክተናል ይህንን እና የደጋፊዎችን ቁጣ እንረዳለን የሚል ሀሳብ ሲያነሳ ነበር ብሩኖ ፌርናንዴሽ። ባለፈው የውድድር ዘመን የሰራነውን ስህተት ደግመናል አሁንም እና ኳስ በተለይ በቀላሉ ለተቃራኒ ቡድን አሳልፈን የሰጠንበት አጋጣሚ ለመሸነፋችን ዋና መንስኤ ነው የሚል ሀሳብ ሰጥቷል። ሃል ሲቲ እንግዲህ ገና በቆሙ ኳሶች ላይ ትኩረት እንደሚያደርግ እናውቅ ነበር። ነገር ግን ሁሉንም ነገሮች በቆሙ ኳሶች ላይ አስተናግደናል። በተለይ የተቆጠሩብን ግቦች በዛ አግባብ የመጡ ናቸው። ወደፊት ይህንን ማሻሻል አለብን የሚል ሀሳቡን እንደዚሁ ሰንዝሯል። የስካይ ስፖርት እንዲህ ተንታኞችም የተለያዩ ሀሳቦችን ሰጥተዋል። ማንቸስተር ዩናይትድ እንግዲህ ባለፈው የውድድር ዘመን ሩበን አሞሪም እንዲሁ ማሰናበቱን እናስታውሳለን እና አሁን በተለይ ክሪስ ቦይድ የስካይ ስፖርት ተንታኝ ነው የቀውስ ሁኔታ ውስጥ ነው ያለው አሁን ማንቸስተር ዩናይትድ እና ጥንቃቄ ማድረግ አለበት የሚል ሀሳቡን እንደዚሁ አንስቷል። አብዛኞቹ ደጋፊዎች በቡድኑ የመጫወት ፍላጎትና ታክቲክ ማጣት ማዘናቸውን ገልጸዋል። የአሰልጣኝ የማይክል ካሪክ ብቃት ላይ ጥያቄ ማንሳትም እንደዚሁ ጀምረዋል። ማንቸስተር ዩናይትድ እንግዲህ አስቸጋሪ የውድድር ዓመት ሊያሳልፍ እንደሚችል ይገመታል። በተለይ ዘንድሮ ለዋንጫ ይፎካከራል የሚል እምነት የለኝም። እኔ በግሌ ባስፈረማቸው ተጫዋቾችም ባለፉት ዓመታት ቡድኑ የነበረበትንም ችግር በአግባቡ የቀረፈ አይመስልም። አንዳንድ ቦታዎች ላይ ሊያሻሽላቸው የሚገቡ ተጫዋቾች አሉ። ምናልባት የፊት መስመር ላይ የተሻለ ተጫዋቾች አሉት። እንግዲህ ያስፈረሟቸው ተጫዋቾች አሉ። ዩሪ ቴሌመንስ፣ ራሽፎርድ ተመልሰዋል። በእርግጥ ማቲያስ ኩኛ ዛሬ በአዲስ ሚና እንደዚሁ ተመልክተነዋል። ብሩኖ ፌርናንዴሽ በ8 ቁጥር ሚና እንደዚሁ ተመልክተነዋል። እኚህን ስንመለከት በተለይ በፊት መስመር ብራያን ምቤሞም በግራ በቀኝ የማጥቃት እንቅስቃሴ ላይ ስለሚሳተፍ ምናልባት በፊት መንገድ ብዙ ላይቸገሩ ይችላል። ግን ተከላካይ ቦታ ላይ ሊቸገረው የሚችልበት እድል አለ። በተለይ ግራ ተከላካይ ማስፈር ይገባቸዋል ብዬ አስባለሁ። ዩናይትድ ዘንድሮ ለዋንጫ ይፎካከራል የሚል እምነት የለኝም። ደግሞ ያንንም ያሳየ ይመስለኛል። በተለይ በዛሬው የጨዋታ እንቅስቃሴ ላይ ምናልባት ቶፕ 4 ከጨረሰ ዩናይትድ ትልቅ ሰክሰስ ይሆንለታል የሚል እምነት አለኝ። ያስፈረማቸው ተጫዋቾች አሁን የሊጉ ባህሪ በብዙ መልኩ ተቀይሯል። እርግጥ ነው ተጫዋቾችን አስፈርመዋል። ግን ያስፈረማቸውም ተጫዋቾች ለሊጉ ዋንጫ ለመፎካከር የሚሆኑ ናቸው ብዬ አላስብም። በቂ አይደለም። ዩናይትድ ገና የቡድን ግንባታ ውስጥ ያለ የውህደት እንዲሁ ችግር ያለበት እንደሆነ እየተስተዋለ ይገኛል። ከዛ ባሻገር ግን ማንቸስተር ዩናይትድ ላይ አሁን እየተመለከትኩት ያለው ነገር አንዳንድ ተጫዋቾች የሚጫወቱበት መንገድ አብዛኞቹ ፍላጎት ማጣት ውስጥ ያሉ ተጫዋቾች ይመስላሉ። ልክ አንዳንድ ተጫዋቾች ደሞዝ ሳይከፈላቸው በግድ ተጫዋቾ የተባሉም ነው የሚመስሉት
አንዳንዶቹ ተጫዋቾች እና ፍላጎት ያጡ ተጫዋቾች ከዚህ ቀደም እንግዲህ ሰር አሌክስ ብዙ የሚታወቁበት የማን ማኔጅመንት፣ የሰው አስተዳደር፣ የታክቲክ እውቀታቸው ብዙ ነገር ማንሳት ይቻላል መቼስ ስለነሱ። ግን ማንቸስተር ዩናይትድ አሁን እየታየበት ያለው ነገር ግልጽ የሆነ የጨዋታ ፍልስፍና አንዱ እሱ ነው። ከዛ ባሻገር ደግሞ የተጫዋቾች ተነሳሽነት መቀነስ። ከዚህ ቀደም ቡድኑ እንግዲህ እንደ ዋይኒ ሩኒ ያሉ ለቡድን መዋደቅ የሚችሉ ተጫዋቾችን ይዞ የሚፋለም ነው እና በተከላካይ ኒማንያ ቪዲችን እንደዚሁ የያዘ ፈርዲናንድ፣ ከዛ ፊት እነ ያፕስታምን የመሰሉ ግርግዳ የሚባሉ ተከላካዮችን የያዘ ነው መሪ የምንላቸው እና ያንን ያጣ ይመስላል ዩናይትድ። ለማንኛውም በሽንፈት ጀምሯል። ቀጣይ ጨዋታዎቹ ይጠበቃሉ። በተለይ የማይክል ካሪክ ወንበር እንግዲህ በእንዲህ አይነት መልኩ የሚቀጥል ከሆነ እርግጥ ነው የማንቸስተር ዩናይትድ ሌጀንድ ተጫዋች ነው፣ ግን ወንበሩ መነቃነቁ የሚቀር አይመስልም። እሱ ግን እንግዲህ ማንቸስተር ዩናይትድን እያሰለጠኑ ከጫና ነጻ ነኝ ማለት አይቻልም። ውጤቱ የሚያናድር ነው፣ ግን የሚያሳስብ አይደለም የሚል ሀሳቡን ሰጥቷል። የኮከብ ስፖርት ቤተሰቦች በማንቸስተር ዩናይትድ ሽንፈት ምን ተመለከታችሁ? ሀሳብ አስተያየቶቻችሁን ገለጹልኝ። መልካም ጊዜ ይሆንላችሁ።